ኳርትዝ ከድንጋይ ጥንካሬ እስከ ግድግዳ ውበት የሺህ ዓመታት ጉዞ። ወደ ቤቱ ግድግዳ በቅርብ ተመልክተው ያውቃሉ? አብዛኛው ሰው የሚያየው ቀለሙን ብቻ ነው። ነገር ግን ከዛ ቀለም በስተጀርባ በሚሊዮን የሚቆጠሩ ጥቃቅን የድንጋይ ቅንጣቶች ተደብቀው ግድግዳውን እየጠበቁ ቢሆንስ? የምናወራው ስለ ቀለም አይደለም፣ የምናወራው ስለ ኳርትዝ ነው። ኳርትዝ ከጥንት ስልጣኔዎች ጀምሮ እስከ ዛሬው ዘመናዊ ሰማይ ጠቀስ ህንፃዎች ድረስ የሰው ልጅ ለጥንካሬ የተጠቀመበት ድንቅ ማዕድን ነው። በዚህ ቪዲዮ ይህ ድንጋይ እንዴት ወደ ቀለም እንደተለወጠ፣ ለምንስ በግንባታው ዓለም የማይበገር የሚል ስም እንደተሰጠውና ለቤቶ የሚሰጠውን ሚስጥራዊ ጥቅም በዝርዝር እንመለከታለን። ኳርትዝ ምንድን ነው? ሳይንሱ እንደሚነግረን ኳርትዝ በምድር ላይ ከሚገኙ ማዕድናት ውስጥ በሁለተኛ ደረጃ በብዛት የሚገኝ ነው። ነገር ግን ብዛቱ ብቻ ሳይሆን ጠንካራነቱ ልዩ ያደርገዋል። በጥንት ዘመን ግብፃውያንና ሮማውያን ህንፃዎቻቸውን ለሺህ ዓመታት እንዲቆዩ ሲሉ የኳርትዝ አሸዋን ከኑራ ጋር ይቀላቅሉ ነበር። ለምን? ምክንያቱም ኳርትዝ እንደ ብረት አይዝግም፣ እንደ እንጨት አይበሰብስም፣ እንደ ተራ አሸዋ ደግሞ አይፈረፈርም። ይህ ማዕድን በከፍተኛ ሙቀትና ግፊት ውስጥ ያለፈ በመሆኑ ማንኛውንም የአየር ንብረት የመቋቋም ተፈጥሯዊ ችሎታ አለው። በታሪክ ውስጥ ታላላቅ ሐውልቶችና ቤተ መቅደሶች ዛሬም ድረስ ቆመው የምናያቸው በውስጣቸው የኳርትዝ ድርሻ ስላለበት ነው። የኳርትዝ ቀለም ታሪክ ትልቅ ለውጥ ያየው በ1950ዎቹ አጋማሽ ላይ ነው። በወቅቱ የነበሩ ህንፃዎች ትልቅ ችግር ነበረባቸው። ውጫዊ ቀለማቸው በፀሐይ ይደበዝዛል፣ በዝናብ ደግሞ ይላላጣል። በዚህ ጊዜ ነው ኬሚስትሪ ባለሙያዎች ኳርትዝን ወደ ቀለም ብንቀይርስ የሚል ሀሳብ ያመጡት። ጥቃቅን የኳርትዝ ቅንጣቶች ከረቂቅ አክሪሊክ ማያያዣ ሬዚን ጋር በማዋሃድ የመጀመሪያ የኳርትዝ ቀለም ተሰራ። ይህ ቀለም ሲቀባ እንደ ፈሳሽ ነው፣ ሲደርቅ ግን ወደ ሰው ሰራሽ ድንጋይ ወይም ሊኩዊድ ስቶን ይቀየራል። ይህ ግኝት በግንባታው ዘርፍ ትልቅ እፎይታን ፈጠረ። ቀለሙ ግድግዳው እንዲተነፍስ ስለሚያደርገው እርጥበት ውስጡ ተኝቶ ግድግዳውን አይጎዳውም። አሁን ደግሞ ወደ ቴክኒካዊ ጥቅሞቹ እንግባ። ኳርትዝ ቀለም ለምን ለኢትዮጵያ አየር ንብረት ተመራጭ ሆነ? አንደኛ፣ የአልትራቫዮሌት ወይም ዩቪ መቋቋም። የኢትዮጵያ ፀሐይ በጣም ጠንካራ ነው። ተራ ቀለም በጥቂት ወራት ውስጥ ደብዛው ሊጠፋ ይችላል። ኳርትዝ ግን የፀሐይን ጨረር የመመለስ አቅም ስላለው ቀለሙ ለዓመታት እንደ አዲስ ይቆያል። ሁለተኛ፣ ተለዋዋጭነት ወይም ፍሌክሲቢሊቲ። ህንፃዎች በሙቀትና በቅዝቃዜ ምክንያት ኤክስፓንሽንና ኮንትራክሽን ያጋጥማቸዋል። ኳርትዝ ቀለም አብሮ የመለወጥ ባህሪ ስላለው ግድግዳው ላይ ስንጥቅ እንዳይፈጠር ይከላከላል። ሶስተኛ፣ የሻጋታ መከላከያ። በዝናብ ወቅት ግድግዳው ላይ የሚፈጠር ጥቁር ሻጋታን ኳርትዝ አይቀበልም። ምክንያቱም ኳርትዝ በባህሪው የማይመች ወይም ዋተር ሪፕላንት ማዕድን ነው። ከጥንካሬው ባለፈ ኳርትዝ የግድግዳ ውበት ንጉስ። በውስጡ ያሉ ጥቃቅን ቅንጣቶች ግድግዳ ላይ ግላኑራል ወይም የጥራጥሬ ገጽታ ይፈጥራሉ። ይህ ደግሞ በቤቱ ላይ የቅንጦትና የጥልቀት ስሜት ይሰጣል። በሳሎን ውስጥ ኳርትዝ ሲጠቀሙ መብራት ሲበራ የሚፈጥረው ጥላ ሻዶ ኢፌክት ግድግዳው እንደ ህያው ስነ ጥበብ ያሳየዋል። ዛሬ ኳርትዝ ለውጭ ግድግዳዎች ብቻ ሳይሆን ለቤት ውስጥም ዲዛይን ቁልፍ ግብዓት ሆኗል። ታሪክን ስንመለከት ጥራት ያላቸው ነገሮች ሁሌም ዋጋ አላቸው። ኳርትዝ ማለት የአንድ ወቅት ፋሽን ሳይሆን የሺህ ዓመታት ጥንካሬ በዘመናዊ መልክ የቀረበበት ጥበብ ነው። እኛ በኢትዮ ቶፕ ይህንን ታሪክ ጥንካሬ ወደ ደጃፉ እናመጣለን። ቤቱ ዝም ብሎ ህንፃ አይደል፣ መጠለያው ክብሮና ኢንቨስትመንቱ ነው። ለዚህ ኢንቨስትመንት ደግሞ የማይበገር ጥንካሬን ይምረጡ። ስለ ኳርትዝ ቀለም ተጨማሪ ጥያቄ ካሉ ወይም ለቤቱ የትኛው አይነት እንደሚስማማው ማወቅ ከፈለጉ አሁኑኑ ይደውሉልን። የኳርትዝ ታሪክ የእርሶም ታሪክ እንዲሆን እናደርጋለን። ኢትዮ ቶፕ ቀለም